በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወአሚሩ ለሰኔ በዛቲ ዕለት ተዝካረ በዓል አቢይ ዘእግዝእትነ ቅድስት ማርያም ድንግል ወላዲተ አምላክ ዘባቲ ኮነ መድኃኒተ አዳም ወዘሩ ወህንጸተ ቤተ ክርስቲያን ውስተ ኩሉ አጽናፈ ዓለም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚች ቀን የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድመው ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበርም። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሠረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱን ሕንጻዋ እስከተፈጸመ ድረስ ደንጊያዎች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ነዋየ ቅድሳቷን አልባሳቷንና መሠዊያዋን አዘጋጀም። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ ዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገም። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ የአምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳሪያው ሊቀ ጳጳሳት በባስሌዎስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳን ፈለገም። ሰዎችም በአንድ ባለጸጋ ዘንድ ስላለ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሌዎስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከም። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆንም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃልን ተናገረም። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስሌዎስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስሌዎስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያምን በሌሊት ራእይ ለቅዱስ ባስሌዎስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል ያንዲቱ በቀኝ ያንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስሌዎስም እመቤታችን ቅድስት ድንግል ማርያም ወደ አመለከተች ወደዚያ ቦታ ሄደም። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስሌዎስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን እንደመሰሰም እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭን አፈለቀም። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነም። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰም። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲሆነ አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነም። ቅዱስ ባስሌዎስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት።
እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባቸው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፈራለችና እኛ ሁላችንም የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያ መንፈሳዊ በዓል ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችንም ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሆን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ዘመንክር በአርያሙ በእንቲአነ በልዮ ሰአሊተ ምህረት እሙ ኢታማስን ግብረ እዴከ እንተልሃኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ። ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶባ አስተብቋአቶ በሊቶስጥራ መሃለ ላቲ እግዚአብሔር በኩራ ከመያድህኖሙ እነ ኩሉ መከራ ለእለ ጸውኡ ስማ ወገብሩ ተዝካራ ወዛቲ ዕለት ካይበ ኮነ ሰማዕተ ቅዱስ ጢሞቴዎስ ዘማገረ ምስር። ዳግመኛም በዚህች ቀን ከምስር አገር ቅዱስ ጢሞቴዎስ ሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዲናው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካዲውን ንጉሥ የመልእክት ደብዳቤ ቀደደም። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ እንዲደቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስቲፈስ ድረስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አስነስቶ ጤነኛ አደረገው። ወደ መኮንንም ተመልሰው ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸም። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንንም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘም። የድል አድራጊነት አክሊልንም በመንግሥተ ሰማያት ተቀበለም። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማእከለ ጉቡአን ዘዜነወ እንበለ ክርስቶስ አምላክ ከመ ይሃለወ ለትእዛዘ ንጉሥ እዝኖ ሶበ ኢጸለወ አብሰልዎ ውስተ ጤገን አንዲዶሙ ሃወ እስከ ስጋው ከመማይ ምህወ። ወዛቲ ለታይረፋ ቅዱስ አባ ከላዲያኖስ ሊቀ ጳጳሳት ዘእስክንድርያ ሁልቆሙ ለአበው ሊቃነ ጳጳሳት አርባዕቱ። በዚህችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈም። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀም። እርሱም ዲቁናን ሾመው፣ ደግሞም ቅስና ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባ ሜልዮስም ባረፈ ጊዜ ይህንን አባት መርጠው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀም። ልዑል እግዚአብሔርንም አገልግሎ በሰላም አረፈም። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ከላዲያኖስ ልኩ ውስተ ሁልቆ አበው አርባ እንበይነ ሁረትከ ሰናይ ሙረተሰብ ጸገወከ ጥምቀተ ወሲመተ ክህነት በርት ሰሮ የጳጳሳት ማርቆስ ብፁዕ ወዛቲ ለተዝካረ ተአምር ለዘገብረ ቶማስ ሐዋርያ በላይ ለብሲ ዘሐረድዋ በቤተ መያሲ። በዚህችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። ጸሎቱ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለብሲት አየዋ በቤተ መያሲ እንተሐረድዋ ሶበተ ሰአላ ትንግር ሀበ በጽሐት በነሶሳዋ ቲቤሎ ምስሌ እንዝሃሎከ ነዋ ትስአለኒ እፎ ለዘለከ ጽዋ። ወዛቲ ዕለት ኮነ ተረክቦተ ሜሮን ወረክበተ አጽሙ ለአስታፍን። በዚህችም ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው።
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስራ ወሰኒው ለሰኔ በዛቲ ለተዝካረ በዓሎሙ ለቅዱሳን ወክቡራን ቆዝሞስ ወድምያኖስ ወእሞሙ አኀዊሆሙ ቅዳሴሃ ለቤተ ክርስቲያኖሙ አስተርእዮተ ተአምራቲሆሙ። በዛቲ ለታረፈ ብፁዕ ጳውሎስ የዋ ረዳ አንጦኒዎስ ክቡር ቀዳሚሆሙ ለመነኮሳት። ወስብሐት ለእግዚአብሔር ኪያንኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ትብጽሐነ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪረን አእላፈ ምልዕተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ክፈ እምእላፉ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አዲ መነኮሳት ሄራን ባርኩ ባርኩ ጉባኤ ዘቲ መካን እስከ አረጋዊ ልቅ ምንዑስ ሕፃን ለዘጻፈው ክርታሱ ለዘጻፈውም ዘይደርስ ለዛ ነበቦ ለስተርጎመ በልሳን አዲስ ወለሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረቂተ ኩሉም ባይስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም እስከ ዳግም ልደት አሜን። አሜን።